ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ በፊት በነበረው የገቢ ግብር አዋጅ ላይ የተደረጉ ዋና ዋና ማሻሻያዎች ምን ናቸው የሚለውን የምነግራችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትን ትህትና ጠይቃለሁ። በፊት በነበረው የግብር አዋጅ እና በአዲሱ የተሻሻለው የገቢ ግብር አዋጅ የተደረጉ ዋና ዋና ማሻሻያዎች ምንድናቸው የሚለውን አሁን የምነግራችሁ ይሆናል ማለት ነው። ቀጥታ ወደ ፕሮግራም ይገባለሁ። የሀገራችን የግብር ስርዓት በየጊዜው የሚከሰቱ ኢኮኖሚያዊና ፖለቲካዊ ለውጦችን ከግምት ባስገባ መልኩ የተለያዩ ማሻሻያዎችን በማድረግ አሁን ያለበት ደረጃ ላይ ደርሷል። በቅርቡ ማሻሻያ ከተደረገባቸው የግብር ህግ አይነቶች አንዱ ደግሞ የገቢ ግብር ነው። ኢንካም ታክስ የሚባለው ማለት ነው። ይህ የገቢ ግብር አዋጅ ቁጥር 979/2008 የሚባለው ሲሆን ይህ አዋጅ በአዋጅ ቁጥር 1395/2017 ማሻሻያ ተደርጎበታል ማለት ነው። ኦልሞስት ወደ 10 ዓመት ለሚጠጋ ገደማም ሲሰራበት ቆይቶ አሁን በአዲሱ አዋጅ 1395/2017 ማሻሻያ ተደርጎበታል። ታዲያ የማሻሻያ አዋጁ ያካተታቸው አዳዲስ ጉዳዮች ምንድን ናቸው የሚለውን አሁን አንድ ባንድ የምናይ ይሆናል። የመጀመሪያ የማሻሻያ አዋጁ ካካተታቸው አዲስ ጉዳዮች የምጣኔ ማሻሻያ ተደርጎበታል። ይኸውም በቀድሞ የገቢ ግብር አዋጅ ቁጥር 979/2008 አንቀጽ 11 መሰረት ላይ ተደንግጎ የነበረው ከግብር ነፃ ከሚሆነው ከመቀጠር የሚገኝ ወርሃዊ ገቢ መጠን ጀምሮ እስከ ከፍተኛው የግብር ምጣኔ ድረስ ማሻሻያ ተደርጎበታል። በቀድሞ ህግ ከገቢ ግብር ነፃ የሆነው እስከ ብር 600 ያለ ገቢ የነበረ ሲሆን በማሻሻያ አዋጁ አንቀጽ 2 ንዑስ አንቀጽ 6 መሰረት እስከ ብር 2000 ድረስ ያለ ከመቀጠር የሚገኝ ወርሃዊ ገቢ ከግብር ነፃ እንዲሆን ተደርጓል። በተጨማሪም ከፍተኛው የማስከፊያ ምጣኔ የሆነው 35 በመቶ ከ10900 ብር ወርሃዊ ገቢ ጀምሮ ይጣል የነበረ ሲሆን በማሻሻያ አዋጁ ግን 35 በመቶ ምጣኔ ከ14000 ብር በላይ ወራዊ ገቢ ባላቸው ተቀጣሪዎች ላይ ብቻ የሚጣል ሆኗል ማለት ነው። ምን ማለት ነው? በፊት 35% ግብር የሚከፍሉ ወይም 35% የግብር ምጣኔ ሲከፍሉ የነበሩ ደሞዛቸው ከ10900 ብር ወራዊ ገቢ ያላቸው ነበረ። አሁን ግን ያ ከ10900 የሚለው ከ14000 በላይ ኤክስቴንድ አድርጎታል ማለት ነው። ስለዚህ በዚህ ከመቀጠር የሚገኝ ገቢ ላይ ከኪራይ የሚገኝ ገቢ ላይ የምጣኔ ማሻሻያ ተደርጓል ማለት ነው። ሁለተኛው የተደረገው ማሻሻያ በአዋጅ ቁጥር 1395/2017 ማሻሻያ የተደረገው በኪራይና ንግድ ስራ ገቢዎች ምጣኔ ላይ ነው። በቀድሞ የገቢ ግብር አዋጅ አንቀጽ 14 ንዑስ አንቀጽ 2 እና 19 ንዑስ አንቀጽ 2 መሰረት እስከ ብር 7200 ድረስ ያሉ የዓመታዊ የኪራይና የንግድ ስራ ገቢዎች ከግብር ነፃ የነበሩ ሲሆን ይኸው መጠን በማሻሻያ አዋጁ አንቀጽ 2 ንዑስ አንቀጽ 9 እና አንቀጽ 2 ንዑስ አንቀጽ 10 መሰረት ማስተካከያ ተደርጎበት ወደ ብር 24000 ዓመታዊ የኪራይና የንግድ ስራ ገቢ ከፍ እንዲል ተደርጓል። ከፍተኛው የ35 በመቶ የግብር ምጣኔ የሚጣልበት የኪራይና የንግድ ስራ የገቢ መጠን በተመለከተ በማሻሻያ አዋጁ በቀድሞ አዋጅ ከነበረው ከብር 130800 በላይ ከፍ በማድረግ ብር 168000 በላይ ዓመታዊ ገቢ ላይ እንዲሆን ተደርጓል ማለት ነው። ይሄም አንዱ የተደረገው ማሻሻያ ነው። ሶስተኛው የተደረገው ማሻሻያ ከግብር ምጣኔ አንፃር ለውጥ የተደረገው ከእድል ሙከራ በሚገኙ ገቢዎች ላይ ነው። ቀደም ሲል ከእድል ሙከራ ገቢ ያገኘ ሰው የገቢው 15 በመቶ ግብር እንዲከፍል የሚደረግ ሲሆን አዋጅ ቁጥር 979/2008 አንቀጽ 57 ንዑስ አንቀጽ 1 ላይ በማሻሻያ አዋጁ አንቀጽ 2 ንዑስ አንቀጽ 22 መሰረት ከእድል ጨዋታ ገቢ ያገኘ ሰው ከገቢው ላይ 20 በመቶ ግብር መክፈል ይጠበቅበታል ማለት ነው። ከሚበላው የሎተሪ እጣ ሊሆን ይችላል፣ እንዲሁም የእድል ጨዋታዎች ከቤቲንግ ሊሆን ይችላል። 20 በመቶ ግብር መክፈል ይጠበቅበታል። በፊት 15 በመቶ ነበር፣ አሁን 20 በመቶ ግብር መክፈል ይጠበቅበታል። ነገር ግን ይህ የግብር መጠን በእድል ሙከራ ላይ ከ1000 ብር በታች ባገኘው ላይ አይጣልም ማለት ነው። የቤቲንግ ጨዋታውም ይሆናል ወይም የሎተሪ እድሉ 1000 ቢሆን 1000 ላይ ይሄ የ20 በመቶ
ግብር መክፈል አይጠበቅበትም። እነሱ ነፃ ናቸው። ከ1000 ብር በላይ ከሆነ ግን ግብር መክፈል ይጠበቅበታል ማለት ነው። ሌላኛው የተደረገው ማሻሻያ ግብር ከፋዩ ደረጃዎችን የተመለከተ ነው። ደግሞ የገቢ ግብር አዋጅ 979/2008 አንቀጽ 3 መሰረት የደረጃ ሀ፣ ለ እና ሐመሯ በሚል በሶስት የግብር ከፋይ ደረጃዎች ከፋፍሎ ያስቀመጣቸው ሲሆን ክፍፍሉም ጠቅላላ ዓመታዊ ገቢን ታሳቢ ያደረገ ነው። በዚህ መሰረት ድርጅትም ወይም ጠቅላላ ዓመታዊ ገቢው ብር 1 ሚሊዮን ወይም ከዚያ በላይ የሆነ ማንኛውም ሰው በደረጃ ሀ ስር የሚመደብ ሲሆን ከብር 1 ሚሊዮን በታችና ከብር 500 ሺህ በላይ ዓመታዊ ገቢ ያላቸው ድርጅቶችን ሳይጨምር ደግሞ ደረጃ ለ ስር ይጠቃለላሉ። ድርጅትን ሳይጨምር ዓመታዊ ጠቅላላ ገቢ ከብር 500 ሺህ በታች የሆኑ የግብር ከፋዮች ደግሞ በደረጃ ሐመሯ ስር ይመደባሉ። ነገር ግን በማሻሻያ አዋጁ አንቀጽ 2 ንዑስ አንቀጽ 2 መሰረት በሶስት ደረጃዎች የመክፈሉ ሂደት ቀርቶ የግብር ከፋዮች ደረጃ ሀና ደረጃ ለ በሚሉ ሁለት ደረጃዎች ብቻ እንዲከፈል ተደርጓል። ከዓመታዊ ገቢ ምጣኔውም አንጻር ቀደም ሲል የነበረው እንዲሻሻል ተደርጎ በደረጃ ሀ ስር የሚወድቁ ግብር ከፋዮች ድርጅቶቻቸው ወይም ጠቅላላ ዓመታዊ ገቢያቸው ከብር 2 ሚሊዮን እና ከዛ በላይ የሆኑ ሌሎች ሰዎች ሲሆኑ ከዚህ መጠን በታች የሆነ ጠቅላላ ዓመታዊ ገቢ ያላቸው ሰዎች ድርጅቶችን ሳይጨምር በደረጃ ለ ስር እንዲመደቡ ተደርጓል ማለት ነው። ሌላኛው የተደረገው ማሻሻያ የገቢ ምንጭ የታክስ መሰረትን ማስፋት በሚለው መርህ መነሻን በማድረግ በይዘት ፈጣሪዎች ላይ ማለትም በቲክቶከር፣ በዩቲዩበር፣ በሌሎች ፕላትፎርሞች ኮንቴንት ክሬት የሚያደርጉና በኦንላይን ላይ ገቢ የሚሰሩ ሰዎች ግብር እንዲከፍሉ መታቀዱ ነው። የገቢ ግብር ማሻሻያ አዋጁ በቀድሞ አዋጅ ያልነበረ አዲስ የገቢ ግብር ምንጭ አካቶ የወጣ ነው ማለት ይቻላል። ይኸውም በማሻሻያ አዋጁ ላይ ከዲጂታል ይዘት ፈጠራ ከሚገኝ ገቢ ምንም ግብር እንደማይከፈልበት በግልጽ ተደንግጎ ነበር። በገቢ ግብር የማሻሻያ አዋጁ አንቀጽ 2 ንዑስ አንቀጽ 1 መሰረት ከዲጂታል ይዘት ፈጠራ የሚገኝ ገቢ ማለትም አንድ ግለሰብ ወይም ድርጅት የቪዲዮ ማጋሪያ አገልግሎቶች፣ የማህበራዊ ሚዲያ መድረኮችን፣ የድምፅ ማስተላለፊያ ፖድካስት አገልግሎቶችንና ቀጥታ ስርጭት መድረኮች ጨምሮ በኦንላይን ላይ በኢንተርኔት መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት የሚገኘው ማንኛውም በገንዘብ ወይም በአይነት የሚገኝ ገቢ ነው። ይህም ከማስታወቂያዎችና ከስፖንሰርሺፖች፣ ከእምነት ግብይትና የምርት ምደባ፣ ከደጋፊዎች አስተዋጽኦ፣ ከገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰብ፣ ከክራውድ ፈንዲንግ፣ ከአባልነት ክፍያዎች፣ ከዲጂታል ወይም ከአካላዊ ሸቀጦች ሽያጭ ወይም ከማስታወቂያ እንቅስቃሴ ምትክ የተገኙ ዕቃዎች ወይም አገልግሎቶችና ተመሳሳይነት ያላቸው ሌሎች ክፍያዎችን ያካትታል። በዚህ መሰረት በኢትዮጵያ ነዋሪ ወይም ነዋሪ ያልሆነ ሰው በኢትዮጵያ ውስጥ የዲጂታል አገልግሎት በመስጠት ከሚያገኘው ገቢ 5% የማይበልጥ የገቢ ግብር እንዲከፍል በአዋጁ አንቀጽ 2 ንዑስ አንቀጽ 17 ስር በግልጽ ተደንግጓል ማለት ነው። ይሄ በአጭሩ ሲገለጽ ቲክቶከሮች፣ ዩቲዩበሮች፣ ላይቭ ስትሪመሮች ባገኙት ገቢ ላይ 5% ግብር መክፈል አለባቸው የሚል ድንጋጌ ማለት ነው። ይህም በፊት ከነበረው የገቢ ግብር አዋጅ አንጻር ሲታይ በፊት በነበረው የገቢ ግብር አዋጅ ከይዘታ ፈጠራ ወይም ከኮንቴንት ክሬተሮች ግብር ይሰብሰብ የሚል ድንጋጌ አልነበረም። በአዲሱ በተደረገው ማሻሻያ ግን በአንቀጽ 2 ንዑስ አንቀጽ 17 ላይ ዲጂታል ይዘት ፈጣሪዎች ግብር እንዲከፍሉ ያስገነዝባል ማለት ነው። ይሄ በአዲሱ የገቢ ግብር አዋጅ የተደረጉ አበይት ለውጦች ናቸው ማለት ነው። ይህንን ነው ለእናንተ ዛሬ ላቀርብ እየወደድኩት። እነኚህ የተደረጉ ማሻሻያዎች ናቸው። እነኚህን ልብ ሊባሉ ይገባል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።